ይሄ ካዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው ብሎ አታለለን። ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ። ነገም ኢትዮጵያዊነት ሱስ ነው። እኒህ ኢትዮጵያዊነትን ከሐሺሽ ሱስ ጋር አነጻጽረው የገለጹ ስለ ሀገራቸው መሞት የማይፈሩ እንደሆኑ የተናገሩ በኢትዮጵያ ከ30 ወራት በፊት መጣ የተባለው ለውጥ በማርሽ ቀያሪነት እንደመሩ የተነገረላቸው ስለ አንድነት የዘመሩ ለውጥን ለማምጣት ከጓዳቸው ዶክተር አብይ አህመድ ጋር ስላላቸው ሞት የሚለየው ግንኙነት ሳይታክቱ የመሰከሩ ግን ያልተደመሩ የለውጥ ቲም የተባለውን ኃይል በስማቸው ያስጠሩ ዛሬም ዝም ብለው የሚፈሩ ቃል ሳያወጡ የሚናገሩ ሰው ናቸው። ኦቦ ለማ መገርሳ። ሰላምና ጤና ለእናንተ ይሁን የተወደዳችሁ ሆረም ቤተሰቦች። ለማ መገርሳን የበላ ጅብ ሳይጮህ 2 ወራት ተቆጠሩ። የዛሬው ዝግጅታችንም ሰሞኑን በተደረገው የኦሮሚያ ብልጽግና ፓርቲ ስብሰባ ላይ ስማቸው ተነስቷል የተባሉት አቶ ለማ መገርሳ በርግጥ የት ናቸው ሲል ይጠይቃል። በተለይ ለመንግስት ቅርበት አላቸው የሚባሉትና የብልጽግና ፓርቲና ጠቅላይ ሚኒስትር አብይ አህመድን በመደገፍ የሚታወቁ የመገናኛ ብዙሃን ሰሞኑን አቶ ለማ መገርሳ የት እንዳሉ አወቅን እያሉ ነው። የቁም እስረኛው አቶ ለማ፣ ፖለቲከኛው ኦቦ ለማ፣ ሰላዩ ለማ መገርሳ፣ ለውጥ አቀንቃኙ በመደመር ዓለም ላይ የተቀነሱት የመገርሳ ልጅ ለኮስኩት ያሉት የለውጥ እሳት እሳቸውንም እያነደደ ነው። በርግጥ ሰሞኑን ኦቦ ለማ ላይ ምን ሆነ? ጥንቅራችን ወደ በኋላ ላይ ምላሽ አለው። አብራችሁን እንድትቆዩ የምንጋብዘው ቻናላችንን ላይክ እና ሰብስክራይብ በማድረግ ትደግፉን ዘንድ በመጠየቅ ነው። ባለፈው ዓመት የታህሳስ ወር መጨረሻ አንድ ሳምንት የቪኦኤዋ የአፋን ኦሮሞ ጋዜጠኛ ጃለኔ ገመዳ ወደ አገሪቱ ሰሞነኛ የለውጥ ቀንዲል የኦሮሚያ ምክትል ፕሬዝዳንት ስልክ ደወለች። ያን ሰሞን ጠቅላይ ሚኒስትር አብይ አህመድና ሹማምንቶቻቸው የኢህአዴግን ውህደት ሐሳብ በተራ ካድሬውና ፖለቲከኞች ላይ ለማዋሃድ የመደመር አስተሳሰብንም ለማብራራትና ለማሳመን የሚታትሩበት ሰሞን ነውና ዝም ያሉት ኦቦ ለማ መገርሳ ሐሳብ ይጠበቅ ነበር። የጋዜጠኛው ቁልፍ ጥያቄም ይህ ነበር። ልደትዎን በአውሮፕላን ውስጥ ያከበርሎት፣ የለውጡ መሪ ሲል በሎስ አንጀለስ ሰማይ ስር ያወደሶት፣ የድህነት ጓዴ ብሎ በሚሊኒየም አዳራሽ የሸለሞት የሀገሪቱ መሪ ጠቅላይ ሚኒስትሩ ያመጡትን የመደመር ፍልስፍና የፓርቲውን ውህደትስ እንዴት ተመለከቱት የሚል ሆነ ጥያቄው። ውህደቱን በተመለከተ ከመጀመሪያ ጀምሮ የማላምንበት ጉዳይ ነው። በዚህ ጉዳይ ላይ የተለየ ሐሳብ እንዳለኝም በተለያየ ጊዜ ገልጫለሁ። መዋሃዱ ትክክል አይደለም፣ ከሆነም በችኮላ መሆን የለበትም። ይሄ ነገር ይቆይ እንወያይበት ብያለሁ። መደመር የሚባለው ነገርም አይገባኝም። እኔ ተናግሬያለሁ። ለነገሩ እኔ ተሰሚነት አጥቻለሁ፣ ተቀባይነት ካጣሁ ቆየው የኦቦ ለማ መገርሳ ምላሽ ነበር። ከዚህ ጊዜ በኋላ በጠቅላይ ሚኒስትሩና በወቅቱ የኦሮሚያ ዲሞክራቲክ ፓርቲ ምክትል ፕሬዝዳንት መካከል የመስመር ልዩነቱ ጋር ወጣ። በዛ ሰሞን የፌዴራሊስት ኃይሎች ነን የሚሉ 50 አካባቢ ፓርቲዎች መቀሌ ላይ ህገ መንግስቱን መታደግ የሚል ጉባኤ አደረጉ። 4 ኪሎ ደነገጠች። በቃ አቶ ለማም እዚህ ቡድን ውስጥ አሉበት ተብሎም ተወራ። የባሱኑ ጠቅላይ ሚኒስትር አብይ አህመድ አቶ ለማን ፍቃድ ሳይጠይቁ ብዙ ስራ አይከወንበትም የሚባለውን የመከላከያ ሚኒስትርነትን ሹመት ሰጧቸው። ኦቦ ለማ በዚህ የመከፋትና አርመሞ ውስጥ ሆነው ወራት ነጎዱ። የይስሙላ ፈገግታቸውን በየመድረኩ እየለገሱ በስልጣናቸው ላይ ቆዩ። አቶ ለማ ከጠቅላይ ሚኒስትሩ ይልቅ እነ ጀዋር መሐመድ ጋር ውሏቸውን ማድረጋቸውም ይወራ ያዘ። በድጋሜ የ4 ኪሎ ቤተ መንግስት ተረበሸ። ጠቅላይ ሚኒስትሩ የኦሮሚያ ተደማጭ ሰዎች፣ ታዋቂ ፖለቲከኞችና የማህበራዊ ሚዲያ አክቲቪስቶችን በቤተ መንግስት ለስብሰባ ጠሩ። የአቶ ለማ መገለል ያሳሰባቸው እነዚህ የኦሮሞ ልሂቃንንም ጠየቁ። ስለምን አቶ ለማን ገሸሽ አደረካቸው? የጠቅላይ ሚኒስትሩ ምላሽ ማስገራሚ ነበር። የአንድ ግለሰብ ጉዳይ አያሳስባቸው፣ እኔ ኦሮሞን እየጠቀምኩ ነው። ኦሮሞ 100 ዓመት ይችን ሀገር እንዲመራ የሚያደርግ ስርዓት እየዘረጋው ነው። ለኦሮሞ ከኔ የበለጠ የታገለ የለም፣ እንደኔም እየሰራ ያለ የለም። ከፍተኛ ደሞዝ በሚያስገኘው ዩኤንዲፒ ውስጥ ያስቀጠርኩት 85 በመቶ ኦሮሞ ነው የሚልም ሆነ። ከዚህ በፊት ጠቅላይ ሚኒስትሩ በፓርላማ ላይ አቶ ጀዋርን ስኮርት ሀገር ያለው ሰውም ቢሆን አንምሮም ካሉ በኋላ ጠባቂዎቹን ለማስነሳት ይሁን እሱን ለማሰር እስካሁን ያልታወቀ ኦፕሬሽን በታዘዘ ወቅት
አቶ ለማ ተናደዱ። ድርጊቱ አበሳጫቸው። ነገሩን ለማብረድና እናቶ ሽመልስ አብዲሳም ከጀዋር ጎን ነን የሚል መግለጫ እንዲሰጡ አደረጉ። ይችኑ ልምድ በሃጫሉ ሁንዴሳ ግድያ ጊዜም እንዲያዋጡ ተጠየቁ። አቶ ለማ ከግድያው ማግስት የተፈጠረውን አለመረጋጋት ልክ እንደ ጡት አባታቸው አባዱላ ገመዳ ወጥተው እንዲረጋጋ ይናገሩ ተብለው ቢጠየቁም አሻፈረኝ ማለታቸው ሾልኮ ይወራ ጀመር። እናም ነሐሴ 6 2012 ዓ.ም በአቶ ለማ መገርሳ ቤት እንዲሆነ ለወራት መከላከያ ሚኒስትር የነበሩት አቶ ለማ ከቤታቸው እንዳይወጡ ነሐሴ 6 ቀን አመሻሽ ላይ ትዕዛዝ መጣባቸው። ይህ ብቻ አይደለም፣ ወደ ስራ ቦታ ጭምር እንዳይመጡም ተነገራቸው። ጸሐፊያቸውም ተመሳሳይ ትዕዛዝ ተላልፎባቸው ቢሮ ተቆለፈባቸው። በአቶ ለማ ጽሕፈት ቤት ላይም ብርበራ ተካሄደ። አቶ ለማ የስራ አስፈጻሚው እንጂ የሰራዊቱ አባል አልነበሩምና ወደ ስራ ቦታ እንዳይመጡ የሚለው ትዕዛዝ ከአስፈጻሚው አካል ነበር የተላለፈባቸው። ነገር ግን ለአቶ ለማ ይህንን መልእክት ያደረሳቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል አደም መሐመድ ነበሩ። ጄኔራል አደም ትዕዛዙን ለአቶ ለማ የነገሯቸው ስብሰባ እንዲሰርዙም ጭምር ነው። እዚህ ጋር ሁለቱም ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ስልጣናቸውም የጎንዮሽ እንጂ የበላይና የበታች እንዳይደለም ልብ ይሏል። አቶ ለማ የመከላከያ ሚኒስትር ተደርገው ከተሾሙበት ጊዜ ጀምሮ በአመዛኙ ቢሮ አይገኙም ነበር የሚሉ መረጃዎችም ወጡ። እናም አቶ ለማ በቤቱ የቆዩ ትዕዛዝ ሲተላለፍባቸው አፈንጋጩ ሰው የቁም እስር ተፈጸመባቸው በሚል የመገናኛ ብዙሃን ዘገቡት። ምንም እንኳን አንዳንዶች በዛን ወቅት ማን ምን አደጋ እንደሚያደርስባቸው አይታወቅም፣ ስለዚህ በቤታቸው እንዲቆዩ መታዘዙ ከእስር ጋር የሚገናኝ ሳይሆን ለጥበቃ ነው ብለው ቢከራከሩም የሆነው ሆኖ ያን ዕለት ይህ ከተከናወነ በኋላ በቤት ይቆዩ ያሉ አስፈጻሚ አካላት የኦሮሚያ ብልጽግና አመራሮች በዝግ ስብሰባ ተቀመጡ። ነሐሴ 9 2012 ዓ.ም አቶ ለማ በቤቱ የቆዩ ከተባሉ ከ3 ቀናት በኋላ በዚህ ዕለት አንድ ትልቅ ውሳኔ ተላለፈ። የኦሮሚያ ብልጽግና ፓርቲ አቶ ለማ መገርሳን ጨምሮ 3 አመራሮችን በጊዜያዊነት ማገዱን ይፋ አደረገ። ይህ ውሳኔ የተሰማው አቶ ሽመልስ አብዲሳ በሌላ መድረክ ላይ ባህር ዳርና አዲስ አበባ ላይ ስለተጫወቱት ቁማር የተናገሩት አስደንጋጭ ንግግር በመገናኛ ብዙሃን ጆሮ ከገባ በኋላ ነው። የብልጽግና ፓርቲ የክልሉ ጽሕፈት ቤት ኃላፊ አቶ ፈቃዱ ተሰማም በኦሮሚያ ክልል ቴሌቪዥን ኦቤል ላይ ቀርበው በፓርቲው የመከላከያ ሚኒስትሩና የፓርቲው ስራ አስፈጻሚ አባል የሆኑት አቶ ለማ መገርሳ በጊዜያዊነት ታግደዋል አሉ። አቶ ለማ መገርሳ የታገዱት የሚጠበቅባቸውን ኃላፊነት በአግባቡ መወጣት ስላልቻሉ እንደሆነም ተናገሩ። እሳቸው ቦሌ ቤታቸው ውስጥ ስልካቸውን ዘግተው ተቀምጠው ከፓርቲያቸው ጥቂት ቆይቶም ከፌዴሬሽን ምክር ቤት ተወካይነታቸው መነሳታቸውን በቴሌቪዥን ሰሙ። አብዮት ልጇን በላች ነውና ነገሩ እየመሩ ብልጽግና ባደረሷቸው ሰዎች መሰናበታቸው ተነገራቸው። በእርግጥ ድሮንም አቶ ለማ የብልጽግና አባል አልነበሩም። ጠቅላይ ሚኒስትሩም በማንጨክንባቸው ሰዎች ላይ ጨከን አሉ። በወቅቱ ጠቅላይ ሚኒስትሩ ሊያስተላልፉት የፈለጉት መልእክት ለማን እኔ ሳልሆን ጉባኤው አባረረው የሚል ነበር። አቶ ለማ መገርሳ የመባረራቸው ዜና ሲሰማ ካሉበት ሆነው ከየትኛው ብልጽግና ነው ወጣ የምትሉኝ? ቀድሞ ነገር እኔ መቼ ብልጽግና ባልሆንኩ በማለት ምላሽ መስጠታቸውን ለእሳቸው ቅርበት ያላቸው የኦሮሚያ መገናኛ ብዙሃን ተናግረዋል። አቶ ለማ መገርሳ በአንድ ወቅት የመሰላቸውና የሚያምኑበትን ነገር ከመፈጸም ወደኋላ እንደማይሉ ሲናገሩ መደመጣቸው ደግሞ ለዚህ ማጠናከሪያ ሆኖ ይቀርባል። እኔ በድብቅ የምናገረው ነገር የለም። የማምንበትን ፊት ለፊት ከመናገር የምፈራ ሰው አይደለው። በእርግጥ ኦቦ ለማ መገርሳ ከብልጽግና ሰዎች ጋር የሐሳብም የግብርም ልዩነት ውስጥ እንደገቡ የታወቀው አስቀድሞ ቢሆንም እሳቸው የተነሱ ሰሞን የወጣው የሽመልስ አብዲሳ ንግግር ግን ልዩነቱ ሰፊ እንደነበር በግልጽ የሚያሳይ ነው የሚሉም ተበራከቱ። አቶ ሽመልስ አብዲሳ ከአማራ ዲሞክራቲክ ፓርቲ ሰዎች ጋር የተፈጠረውን ጋብቻ እንዲህ ነበር የገለጹት። ዘመድ ለማፍራት ብዙ ሰርተናል። አባይን ተሻግረን ባህር ዳር ብዙ ሰርተናል። የቻልነውን አሳምነን ኮንቪንስ፣ ያልቻልነውን ግራ አጋብተን ኮንፊውዝ አድርገናል። አሁን የሚያስቸግረው ሌሎች ለምን ግራ ተጋቡ ብላችሁ ትጨነቃላችሁ። ምን አገባችሁ? ቁማሩን በደንብ ነው የተጫወትነው። ቁማሩን ስለተጫወትን ነው የበላነው። ፖለቲካ ተንኮል ነው፣ ከውስጡ ሌላ የለውም። ምን ያክል ተንኮል ትችላለህ ነው ዋናው አቶ ሽመልስ የተናገሩት። ኦቦ ለማ መገርሳ ግን ባህር ዳር ተሰራ ስለተባለው ድብቅ የፖለቲካ ሴራ ምላሻቸው የተገላቢጦሽ ነው። በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም፣ ደባ ፖለቲካ ለመስራት አይደለም። እውነትን ይዤ ነው የሄድኩኝ።
ሌላኛው ጉዳይ አንድ ሰሞን ኦቦ ለማ መገርሳ ከሶማሌ ክልል የተፈናቀሉ የኦሮሞ ተወላጆችን አዲስ አበባ ሰፈሩ፣ የአዲስ አበባን ዲሞግራፊ ለመቀየርም እየሰሩ ነው በሚል መታመታቸውን ተከትሎ የሰጡት ምላሽ ነው። የብልጽግናው ሽመልስ አብዲሳ ስለ አዲስ አበባ ሲናገሩ እንዲህ አሉ። ለአዲስ አበባ ብዙ መፍትሄ አለ። አንደኛው በህገ ወጥም ሆነ በህጋዊ መንገድ ሰው ማስገባት ነው። ሌላኛው አዲስ አበባን የማትጠቅም ከተማ ማድረግ ነው። 4-5 የፌዴራል ከተማን መሰረታለን። ኦቦ ሽመልስ አብዲሳ የተናገሩት ነው። አቶ ለማ መገርሳ ደግሞ ከአዲስ አበባ ጋር በተያያዘ ሐሳባቸው ሌላ ነው። እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እነዚህ ምሳሌዎች ተነሱ እንጂ አቶ ለማ በብልጽግና እነሱም በአቶ ለማ ላይ መቃቃርን ከወለዱ መሰነባበታቸው ግልጽ ነበር። እነሆ አሁን ስልጣን ላይ ያሉት የኦቦ ለማ መገርሳ አባራሪዎች ናቸውና ሰውየውን የታደረሷቸው የሚል ጥያቄ ተደጋግሞ ይነሳል። ለመንግስት ቅርበት ያላቸውና ድጋፋቸውን ለጠቅላይ ሚኒስትር አብይና ለፓርቲያቸው የሚሰጡ የመገናኛ ብዙሃን አቶ ለማ መገርሳ አሁንም የግንኙነት መስመሮቻቸው እንደተቋረጠና በቤታቸው እንዲቆዩ ተደርገው እንደሚገኙ ቦሌ አካባቢ ተብሎ በተጠራው ቤታቸው ውስጥም እንዳሉ እየዘገቡ ይገኛሉ። ሰሞኑን በአዳማ ስብሰባ ተቀምጦ የነበረው የኦሮሚያ ብልጽግና ፓርቲም እሳቸውን ወደ ብልጽግና እንዲመለሱ ጥሪ እንዳቀረበላቸው እነዚሁ የመገናኛ ብዙሃን ነግረውናል። ለግላቸውና ለሚፈልጉት ቡድን ብቻ መስራት ካቆሙ፣ ሱስናት ላሏት ኢትዮጵያ ብቻ ከሰሩ፣ የሥነ ምግባር ለውጥ ካመጡ ይመለሱ ማለቱም አሁንም በአስገራሚነቱ ቀጥሏል። ኦቦ ለማ መገርሳ ይህንን ጥሪ የመቀበል ዕድላቸው እጅግ ዝቅተኛ እንደሆነ የሚገልጹ አካላት በርካታ ናቸው። ብልጽግና ከአዳማ ይህንን መግለጫ ቢያወጣም ኢትዮ ፎረም እንደሰማችው የአቶ ለማ መገርሳ ቤት ሰሞኑን ድንገተኛ ፍተሻ ተደርጎበታል። ብርበራውም ያለ ፍርድ ቤት ማዘዣ የተፈጸመ ስለመሆኑ ምንጫችን ነግሮናል። አቶ ለማ ጠባቂዎች ከተነሱና እሳቸውም የቁም እስረኛ ከሆኑ ወራት ነጎዱ። አሁን በመኖሪያ ቤታቸው ጥቂት ሜትሮች ርቀት የቆመ ሰራዊት ወደ እሳቸው ቤት ከተፈቀደላቸው ሰዎች ውጭ ማንም እንዳይገባና እንዳይወጣ አድርጎ እየተቆጣጠራቸው ነው። ነፍሴን አስይዤ አመጣሁት የሚሉት ለውጥ እሳቸውን የቁም እስረኛ አድርጎ ስልክ ለማውራትና ቤተሰብ ለማግኘት እንኳን ገደብ ጥሎባቸዋል። አቶ ለማ ስለ ጤንነታቸው ለአንድ የቅርብ ወዳጃቸው እንዲህ አሉ። ከፍተኛ ወጪ የሚጠይቅ ህመም እንዳለቦት ይሰማል። ምንድነው ተብለው የተጠየቁት አቶ ለማ መገርሳ መለሱ፣ እኔ የረባ ጉንፋን እንኳን አሞኛ ያቅም ቸር ያሰማን።